አለሁኝ ከገባች ማሊ ደቁቢ إنه ولي ما جبته هذا كان جتون سببه ما سبب يفكر هذا يسوي እንደዚህ ባለክስ ሲገባ ምንድን ነው የተፈጠረው? يكون أنا مثلا እንዴት ነሽ አቢባዬ? ሰላም ነው? ሰላም ነው? ደህና ነኝ። ሰላም ነው? ዳሳሽ ነሽ? አዎ ዳሳሽ ነኝ። ሰላም በሌላ አካውንት መተሽ ነው? አዎ ያኛው ኔትወርኩ አስቸገረ። እሺ ኔትወርኩ ስላስቸገረኝ ነው። እሺ እየሰማሁሽ ነው። አዎ ይልሽ አቢባዬ፣ ምክንያቱም ማለት ነው ሲመጣ ሰው ንጹህ ሬሳ ነው። በቃ እንኳን አራተኛ ፎቅ የወደቀ ምንም በቃ ብታይ በጣም ንጹህ ነው። የአራስ ገላ ነው የሚመስል። አይኗ ብቻ ማለት ነው ታጥቷል። አይኗ ፊቷ ጠቁሯል እንጂ ፊቷ ገጿ እንዳለ ነው። እግሯ ምኗ ጥፍር ቀለሙ ራሱ ማለት ነው ምንም ነገር ከአራተኛ ፎቅ የወደቀች አትመስልም ብታይ። ድምፅሽ ግን አይሰማኝም በደንብ። ለእኔ ድምፅሽ አይሰማም። ስልኩ ነው መሰለኝ ድምፅሽ ታፍኗል። አሁንስ እስኪ አሁን ይሰማሻል? አሁን ይሰማሻል? ይሰማችኋል? ቆይ ከኔ ከሆነ ሄድፎን አድርገሻል እንዴ? ሄድፎን አድርገሻል? አላረኩም። ኧረ አላረኩም። እሺ በቃሽ። አላረኩም። እሺ ቀጥይ። ይሰማሻል? አዎ ይሰማል እያሉ ነው። እሺ እንደዛ ነው ይመጣል። እሺ ንጹህ ነው በቃ ምንም ነገር በቃ ምንም ከአራተኛ ፎቅ የወደቀች አትመስልም። ንጹህ ነው ይመጣልኝ ሬሳ ማለት ነው። ጥርጣሬ ያሳደረብኝ እንዴት ከአራተኛ ፎቅ የወደቀ ሬሳ ስብርብር ብሎ የሆነ ነገር ሆኖ ይመጣል እንጂ እንደዛ ሙሉ ንጹህ ሆኖ አይመጣም። ስናጥባት ስንገንዛት ማለት ነው ምንም ነገር ንጹህ ናት። በቃ ምን ብዬ ልንገርሽ። እንደገና ደግሞ በቀደም ስልኩን ላከልኝ ሰውዬው ለሆኑ ሴቶች እናንተ ጋር የመጡ 2 ሴቶች። አሁን ለእነሱ ላከልኝና ማለት ነው ስልክ ቤት አስከፍቺው ምናምን ብላችሁኝ ሲሄድ ስልክ ቤት አይከፈትም፣ ይሄ ዝም ብሎ ተከፍቶ ያስቀመጠችውን በዋትስአፕም ሆነ በምንም ሆነ መታየት ነው እንጂ ያለበት እንደዚህ አይሆንም ሲሉኝ አስከፈትኩና ስናየው ማለት ነው እንዳለ ፎርማት አድርገውታል። ምክንያቱም ያወራችውን ምንም ያለችው ነገር ይኑር ምንም ያለችውን ነገር በቃ አላስቀመጡልኝም። ጠፋል በቃ እንዳለ ቴሌግራሟ ያለሽ ሁሉ ነገር በቃ ምንም ነገር የለም። አሁን ይቺ ልጅ ማለት ነው በምን ምክንያት እንደሞት የባስ ህመም ሆነኝ ብታይ ካየዋት በኋላ ማለት ነው። ምክንያቱም እንደሰደድኳት በቃ ብዙ ገላዋን ሳገኝ እና ደግሞ እዚህ ጋር ስልኩ ተልኮልኝ ስናየው ያወራችኝ ራሱ ድምፅ የለ ምን የለ በቃ ሙሉ ፎርማቱ ናት። እንደገና ደግሞ የመጣልን ወረቀቱ ታሽጎ በፖስታ ምናምን አይደለ ከሬሳው ጋር ይመጣል የተባለ ያ ግን ዝም ብለው ማለት ነው ዝም ብለው እንደ ተራ ነገር ከፓስፖርቱ ጋር ዝም ብሎ አሁን ተራ ነገር የሚሰጥ ወረቀት የለ ልክ እንደዛ ነው የላኩልኝ። በጣም የሚያሳዝን ነው አቢባ፣ በጣም ማለት ነው ከሚገባው በላይ ልክ የሆነ አለ አይደለ እኔ እንጃ ምን ብዬ ልንገርሽ። እንደዛ ነው የላኩልኝ በቃ እንደ ተራ ነገር ዝም ብሎ ሳይታሸግ ምንም ሳይል ምን ታመጣለች በቃ የሆነው ነገር ብለው ይሁን አላውቅም። እሺ አስክሬኑን አስመርመረሻል? የቃል እናት አስክሬኑን አስመረመርሽ አንቺ ኢትዮጵያ? አላስመረመርኩም። ለምን? ምክንያቱም ብዙ ሰው እየጠበቀ ብዙ ሰው እየተጉላላ ስለነበረ እሱ እኔም ለራሴ ነፍሴን አላውቅም ነበር። ሰሞኑን ነው ብታይ ነፍሴ ዘራብኝ ራሱ ማለት ነው። ከዛ የአስክሬኑ ምርመራ ደግሞ የሚለው ከጭንቅላቷ ትንሽዬ ደም ፈሷል ነው የሚለው ከዛ የተላከው ወረቀት ማለት ነው። ጸጉሯ ደግሞ ተላጭቷል። አቢባዬ የኔ ላካችሁልኝ ላይ ከጭንቅላቷ ደም ፈሷል ምናምን የሚል ማን የተረጎመላችሁ? እንደዛ የሚላለ አለው ወረቀቱ ላይ አለው። ወረቀቱ ላካችሁልኝ ላይ ግን እንደዛ የሚል አላነበብኩም እኔ። እዚህ እንግዲህ የተረጎሙልን ነው እሱ ነው። አሁን ግን አንቺ ማለት እንደ እናት ለምን አላስመረመርሽም አስክሬን? እንዴት ሳታስመረምሪ ዝም ብለሽ ትቀብሪያለሽ? ነበር
ግን በወቅቱ ማለት ነው ሁሉ ነገር በቃ ተደበላልቆብኛል። ብታይ ሰማይ ምድሩ ስለተደባለቀብኝ ወር ሙሉ እያለቀስኩ ህዝቡ እየተጉላላ አብሮኝ ስለነበር እሷ አልዞረልኝ። ይጉላላ ማንም ይጉላላ። ቃልዬ እኮ ቀርታለች። ህዝብ ቢጉላላ ምን ችግር አለው? ይጉላላ ህዝብ። ለሰው መጉላላት አሰብሽ? እንዴት አስክሬኑ እጅሽ ገብቶ እንዴት ሳታስመረምሪ ትቀብሪያታለሽ? አሁን ከተቀበረ በኋላ ይደረጋል። ለራሴ ነፍሲ በቃ እንዴት አድርጌ ማለት እንዴት ብዬ ብታይ እዛም ተንገላታ መታዚ የሚለውን ማለት ምንም ትዝ አላለኝም። ብታይ አሁን ነው በቃ ይመጣልኝ ማለት ነው። ወደ ራሴም ተመለስኩ አይባልም። አሁንም ሆዴን እየበላኝ ነው። አሁንም እኮ አልረፈደም። አሁንም ተቆፍሮ እኮ መቃብር አስክሬን መመርመር ይቻላል ለፖሊስ ተጠቁሞ። አዎ ግን በቃ እንጃ ብቻ እንዴት ብዬ ልንገርሽ እና አላውቅም ብቻ አይ አስክሬኑን አንቺ የምትጠራጠሪው ነገር ካለ አስክሬኑን አስወጥተሽ ማስመርመር ትቻለሽ። እየተደረገም ነው እኮ ይደረጋል። እሱ ልክ ነው። ግን ምን አለ መሰለሽ ግን ማለት ነው ከአራተኛ ፎቅ አልወደቀችም። እነዛ ደግሞ በቀደም ስልኩን ያመጡልኝ ማለት ነው። እሱ እንዳለ ሆኖ ከአራተኛ ፎቅ አልወደቀች። ቃልዬ ራሷን ነው ያጠፋች እንጂ ከአራተኛ ፎቅ አልወደቀች። ያለችበት ቤት ራሱ ምድር ቤት ነው፣ አራተኛ ፎቅ አይደለም። ማን ነው ይሄንን ያለው? ማን ነው ይሄንን ያለው? ዳሳሽዬ ማን ነው ይሄንን ያለው? ቃልዬ ራሷን አጥፍታ ነው እንጂ ከፎቅ ላይ አልወደቀችም፣ የምትኖረው ምድር ነው ያለው ማን ነው? ስልኩን ያመጡልኝ ሰዎች እኮ ጥሪያቸው ይምጡ ይንገሩን ለኛም። እንዴ ዝም የሚባል ነገር እኮ አይደለም ይሄ እኮ። እንደዛ አሉኝ እንግዲህ። ግን ቃል ኪዳን ራሷን ነው ያጠፋች እንጂ እንደዚህ አይነት ነገር አይደለም አሉኝ። ብቻ የተወሳሰበ ነገር ነው። ግን ምን ማድረግ እንዳለብኝ ብቻ ዳሳሽዬ ጥሪያቸው ለኛም ይንገሩን። መስማት እንፈልጋለን፣ እውነቱን ማወቅ እንፈልጋለን። ቤሩት ናቸው በዚህ ዕቃ ነው የሚያመላልሱት እኮ። ስልኩን ይዘው እኮ ሼር አድርጊላቸውና በዋትሳፕ ኑ አንዴ ንገሯቸው በያቸው። እነሱ መስማት እንፈልጋለን። ጥያቄዎች አሉኝ እኔ እና በቃ ምን ማድረግ እንዳለብኝ ብታይ ግራ ገብቶኛል። እኔ እንጃ ብቻ ግን እኔ እንዴት ነው እንደሚጠራልኝ አላውቅም። አንዴ ይምጡና እንቀጥላለን። ጥሪያቸው እንትን ያሉትን ስልኩን ያመጡልሽ ሰዎች ቃልዬ ከፎቅ ላይ ወድቃ አይደለም ምድር ቤት ነው የምትኖረው፣ ራሷን አጥፍታ ነው እንጂ ወድቃ አይደለም ያሉት። ወድቃም ቢሆን ራሷን ማጥፋት ነው። ራሷን ያጠፋችሁ በምንድን ነው ማወቅ እንፈልጋለን። በምን ምክንያት እንደሆነ እሱን ነው የምፈልገው። አይ ምክንያቱን ሳይሆን በምን በመርዝ በምን ራሷን አጠፋች ካሉ በምን አጠፋች? አዎ ስለዚህ እነሱን ጥሪያቸው አንዴ ዋትሳፕ ቮይስ አድርጊላቸው። ሚዩት አድርጊና ዋትሳፕ ላይ ኑ አንዴ ቲክቶክ ላይቭ ላይ እንድትነግሩልኝ እፈልጋለሁ። ለእኔ የነገራችሁ ስልኩን ለምን ፎርማት ያደረጉ እኮ እሱን ጥያቄ ያስጠይቃል። ከማን ጋር ምን እንዳወራች ማወቅ አለብን። ቤሩት የት ነበረች? እኔ እንጃ አካባቢውን አላውቅም። ሱሱዬ ቤሩት ስለሆንሽ ሰፈሩን ታውቂያለሽ? የት ነበረች ቃልዬ? ነፍሷን ይማረው። በቀደም ሲናገሩ ነበረ ሰፈሩን። ኮንትራት ሆኖ አይደለ እንትን ያለችው ኮንትራት ወጣ። እንጃ ነው ያላውቅም። ሰፈሩን ማሚ አልሰማሁትም። አናውቀውም ሰፈሩ አልሰማሁም እኮ። አሁን ሀቢባ እያለች ያለችው እነሱ በቀደም ሲያወሩ በቀደም እንትን ስናወራ ከአራተኛ አሁን እናንተ የመጣችሁ ሰዓት የነገረን ደግሞ ቃልዬ አይሰማም ድምፅህ ወንድሜ። ነሽ ወይ ስላት አዎ አለችኝ። ልቀይርሽ ወይ ብላት ስላት አዎ አይ እዚህ ሆናለሁ አለችኝ። በነጋታው ተደውሎ ክላስ አንጥራልሽ ተባልኩኝ አለ። በቃ ይሄንን ያለው ሌላ ምን አለ? ሌላ
እና ራሷን እንዳጠፋች አራተኛ ፎቅ ላይም ደግሞ አይደለም ራሷን እንደቻለች እኛ እኮ እንትን አለ እሱ እያናገራቸው ቪዲዮ ኮል ነገር አለ መሰለኝ እኔ እንጃ እያወሩ አይደል እሷ እንዴት እንደሆነ አዎ ስልሽ አሁን ለእኛ የተነገረን ነገር ቃልዬ ከአራተኛ ፎቅ ወድቃ እንደሞተች ነው ግን እኛ ጋር መጥቶ ሬሳውን ስንመለከት ምንም ከአራተኛ ፎቅ እንዳልወደቀች ሰውነቷ ንጹህ እንደሆነ ያንን ነገር ደግሞ እናንተ ደውላችሁ ስታወሩት ቃልዬ ደስተኛ እንደነበረች ነግረዋለች ከዛ ደግሞ ተጠይቃት ልቀይርልሽ ወይ ቤት ስላት አይ አለችኝ ምን ችግር አለሽ ነገር አለ ስላት ምንም የለም ኦኬ ቅሬታ እንዳላት ሲጠይቃት ደስተኛ እንደሆነች አራተኛ ፎቅ ላይ አይደለም የምትሰራውም አራተኛ ነው ሶስተኛ ነው የተባለው ረሳው ብቻ ለማንኛውም ደግሞ ራሱን መስሎ ጠይቅልኛለሁ ግን ወድቃ ነው የተባለው ወድቃ እኮ የት ነው አሁን ለምሳሌ ከኛ ጋር ሲያወሩ መጀመሪያ ላይ ሬሷንም ፖሊስ እንዳነሳን የተነገረ እዛ ሀገር ፖሊስ ነው የሚያነሳው ትክክል ፖሊስ እኮ ማንም እኮ አይነገር እኮ ቃልዬ ወድቃ ጭንቅላቷ ውስጥ ደም ፈሰሰ ይሁን የዛ መንስኤ ምንድን ነው ለእኛ ምንም የደረሰ ነገር የለም እኔ ከፈለጋችሁ ሰውየውም እንዳነጋግራችሁ አደርጋለሁኝ እኔ በሰዓቱ የለውም እዚህ አዲስ አበባ ነበርኩኝ እኔ እዛን ሰዓት እንደዚህ ነገር ተከሰተ ተባለ በቃ ይሄንን ነው የማውቀው እሱ እንዳለው የዘለታ ደርሰሽ አዋሪኝ ያለ ሴትዮዋን እናትየውን ማለት ነው ዳሳሽን አዋሪኝ ያለኝ እሺ አልኩኝ እኔ እንዳልከውም እያስተረጎምንለት እኛ በአረብኛ ማንም አያገባውም ራሷን ነው የጣለችው ተብዬ ይሄ ሁሉ ከፍዬ እኔ ላኩኝ አለ ኦኬ እኮ ቤት ውስጥ ነው የወደቀችው ከዛ እሱ ብዙ ነገር እንዳረገ ማለት ነው ራሷን አጥፍታ ሰውየው ሬሳ እንደላከው የፍሪጅ እንደከፈለ ሁሉን ነገር የተናገረው 400 ብር ልልክ ስል 5 አርክላት አሉ ለእናትየው 500 ብር ላኩኝ የላኩበት ደረሰኝ ምናምን ያለው አለ አዎ ያ እርግጥ ነው ግን አሁን ለኛ የተነገረን ነገር እንደ ተረት ነው ምንም የሆነ አይተሽ የምትረጂው ነገር አይደለም ቃልዬ ራሷን ከእንትን ላይ ኮማ ውስጥም ገብታ እንደነበር ምናምን የተነገረን ግን እዚህ ጋር ሲመጣ ቃልዬ ንጹህ ነች ጸጉሯ ተቆርጧል ላጭተዋታል ጸጉሯንም ማይላጫት ለእንትኑ መሰለኝ ለስፌቱ ለምናምኑ መሰለኝ እሱ ራሱ የዛን ሰዓት ሲሄድ እንደዚህ ነው ያለኝ እኔ የበለጠን እንጃ ረሳው ብቻ ምን አለፋ ይሳቸውም እንትን ማለት ንግግር የኛም እንትን ማለት ተልኮ ስለሆነ እኔ እንዲህ እንደተዘጋ ስልኩን አድርሽልኝ ሲለኝ ችግር የለም አልኩት እዛ በኋላ ስንት ነው የሚከፈለው ሲለኝ እኔ የሞተ ገንዘብ አልቀበልም አልኩት እሱን እቃም አላት ትንሽዬ እቃ አላት እንደውም እናትየውም ጠይቃለች ይዛለታ ቱታ ምናምን አላት ስትል ኦኬው ልብሶች ደወልኩኝና እሱ ጠይቀው አለ አለኝ በሚቀጥለው ይዤላት እመጣለሁ አልኩኝ እሺ ስለዚህ ለአንቺ የተነገረች ቃልዬ ራሷን እንዳጠፋች እንጂ ከአራተኛ ፎቅ እንዳልወደቀች ራሷን አጠፋች ከፎቅ ነው እንጂ የተባለው ራሷን ጥላ እኔ የበለጠ ደውዬ ልጠይቅና ላጣራል ከሰውዬው እሺ አሁን ሰዓት አልፏል ነገ ደውዬ አጣርቼ እነግርሃለሁ እኔ እንደውም ችግር አለው ይሄንን የማደርገው እኔ ስጠይቃት ደስተኛ ለነበረች ቤት ልቀይርሽ ወይ ችግር አለው ስላት ምንም ስላላለች ስልኳን አሽጌ ቁጭ አድርጌ ይኸው እኔ ስልኳን አስመርምራ እንደፈለገት አድርገ ብዬ ነው አይ ያ ነገር እንኳን እንትን ነው ልጅቷ ከሞተች በኋላ ከተነገረን በኋላ ራሱ እንትን ነው ኦንላይን ላይ ምልክት ያሳየናል ላስት ሲን ብሎ ገብታ የወጣችበትን ማለት ነው ሁላ ኢሞ ላይ ቪዲዮ ኮል ተደውሎላት ሌላ ሴት አንስታለች ኦኬ ብዙ ነገሮች አሉ አሁንም ስልኳ መጥቶ ሄደን ነበር ቴሌ ሀገር ውስጥ ኮል ብቻ ነው ልናወጣላችሁ ምንችለው ከዛ ውጪ ምንም ልናረጋላችሁ አንችሉም አሉን እና ሌላ ኢንሳ የሚባል የመረጃ ደህንነት እዛ ሄደን ነገሩ ከፋ ያለ ነው ስለሽ ከፍርድ ቤት አጽፈን መምጣት እንዳለብን ነው የተነገረን እና ወይም በራሳችሁ ከፍታችሁ እዩት ዋትስአፑን ከፍተን ስናየው ምንም ነገር የለም ዋትስአፑን ከፍታችሁ ስታዩት ምንም ነገር የለም ያለው ነገር አው ስለሽ ሰውዬው በጣም አስጠንቅቆ ነው የሰጠኝ ለምን አትለኝም አንደኛ ነገር ፕሊስ ለእንትን ለምትዩ ሰው አለኝ
ለእናትየው ነው እንደዚህ እንደታሸገ የምትሰጪው ለራሷ እንድትሰጪ። እኔ ይዘለት አንተ ነው ምናምን ደውለህልኝ ነበር አይደል? መጥቼ ነበር ቤታችሁ መጥቼ እኔ ጋር እንዳትሰጪ ሰውየውን ደውሏል ልሰጠው መስሎ እንዳትሰጪ ለእናቷ እንዲህ እንደታሸገ አድርሻለኝ ሰውየው ሲለኝ ኦኬ እንደዚህ አደራደራ ስላለኝ ብዬ ያው እንዳልከው እኔም ወንድሟ ነኝ በዚህ ያክል ወንድሟ ነው እኮ ወንድሟ ደወለልኝ የተጻፉት ላይ ለዋለው እኔ የምፈልገው ለእናቷ ነው። ይሁን ያጠሩ ነው ይሁን ግን ያለው ነገር አሁን እንዳልኩሽ ነው። ብዙ ነገር አድርገውብናል ስልሽ በእርግጠኝነት እሷ ከሞተች ከተነገረን በኋላ ኦንላይን መግባት አንቺ በምን አንግል ነው የምትረጂው? እኔ እንጃ ብቻ አቤት ሁሉም እንትን ያገኘዋል እኮ ታውቃላችሁ። አምላክ አውቃለሁ አውቃለሁ። እግዚአብሔር አለ ደግሞ ፈጣሪ አለ። እኔ የፈለገ ደግሞ ነገ አጣርቼ እነግርሻለሁ። እሺ ምን እንዳለ እሺ ያለውን ነገር ጠይቄው እንደውም እልክልካለሁ። እሺ ሪከርድ አድርጊልኝና እሺ እኔ ጊዜ ይቅርታ። እሺ ችግር የለውም በጣም ይቅርታ። ሀቢባዬ እንደሰማሽው ነው። አሁን ደውዬ አውርቻት ነበር እና ያለውበት ቦታ ኦንላይን ለመግባት አይመቸኝም፣ ሰዓትም ሄዷል አለች። ሚስተር ፖል ጋር ደውዬ እንዳላገናኛችሁ ሰዓት ሄዷል፣ እኔ ጋም ስልኬ ላይ ኔትወርክ የለኝም እና ነገ የምትፈልግ ከሆነ ያለውን ነገር ጠይቄው ሪከርድ አድርጌ ከፈለግ እልክልሃለሁ። ቴሌ ጭምር ሄደን ነበር እኛ ያለውን ነገር ለማወቅ። ልጅቷ ምንም ስልሽ የላትም፣ ከፍርድ ቤት ወረቀት ይዛችሁ መምጣት አለባችሁ ብለው ቃልዬ የሄደችበትን መንገድ የሚያስጠላ መንገድ ስለሆነ ስልሽ በህገ ወጥ መንገድ ሄደችው 2 በረራ አርጋ እና ያንን ነገር ምንም የተመዘገበ ነገር የላትም። ምንም ኮምፒውተር ላይ ሀገር ውጭ የሆነን ኮንቨርሴሽን ማውጣት ይችላል እንዴ? ቴሌ አይችልም። ቴሌ ጠቁሙን ነበር፣ ኢንሳ የሚባል ድርጅት ጠቁሙን ነበር። ሀገር ውጭ ያለን ኮንቨርሴሽን የሚያወጣ እንዳለ ዋትሳፕ ላይ ያለውን ነገር ሙሉ እንትን ያወጣልን የሚችል። ማርታ ማናት? ማርታ ኢዝ ሂር ሁ ኮወርከር ሀቡ ሀር ኮወርከር ኦኬ። የስራ ባልደረቧ ማርታ መስላለች። ሶፊያ ያስገቢያል። ማርታ ማለት የእሷ የቃልዬ ነፍሷን ይማረ የስራ ባልደረባ ኦኬ። ሶፊዬ ክብሪትዬ ካላችሁ አንዳችሁ አስገቧት። አብራ የሰራቸው እኮ ኮወርከር ማለት ሀቡዬ በዚሁ አጋጣሚ ስለደረሰኙ ላከችልኝ። አይመን የሚባል ለምን ጉዳይ እንደገባ አይታወቅም። ደረሰኝ ያደላላ ራሱ ይሁን አይሁን አይታወቅም። መልኩን ያየ የለም። በምን መረጋገጥ ይቻላል? በምን እስኪ ንገረኝ። እኮ ስልሽ የሆነን ሰው የዛሬ ይህን ጊዜ ለሌላ ጉዳይ የላክለትን 50 ሺህ ብር አምጥተህ ለዚህ ጉዳይ ነው ብለህ መስጠት አትችልም እኮ። የላከችበትን ምክንያቱን እሱ በል የተባለውን ይላል። አብረው የሚሰሩ ከሆነ እሱ ደላላ ከሆነ በተለያየ ጊዜ ሰው የሚያመጣላት ከሆነ በል የተባለውን አይልም ይላል። ሲምፕል እኮ ነው። ስትጽፍ ነበር የት አለች? በጣም ሀቁ መውጣት የሚችለው አስክሬኑን ሳትቀብሩ ብታስመረምሩ ነበረ። ሀቢባ ወረቀቱ ላይ የምርመራ ውጤት አለ። የጭንቅላት ውስጥ ደም መፍሰስና የጭንቅላት መሰንጠቅ እና የዛ መንስኤው ቃልዬ በምን ምክንያት ነው እንደዚህ አይነት ችግር የተፈጠረባት? የፖሊስ ምርመራ ወረቀት እኔ ልክልሻለሁ ዋትሳፕ ላይ። ስልኩ ሲመጣ ታሽጎ ነው የመጣው። ቀላል ስልሽ የሰው ነፍስ አይደለም፣ ስልክ ትንሽ ተራ ነገር ነው።
ግን እንዴት ወረቀትን የሚያክል ነገር ፓስፖርት መሀል ተከቶ ተልኮ እንዴት ስልክ ታሽጉ ፓክድ ተደርጎ የተላከ ስልክ እንዴት ይሄን የሚያክል ወረቀት እንዴት እንደቀላል ነገር ታይቶ የፖሊስ ማስረጃም ይኖረዋል ተብለን ነበር። ምንም ነገር የለም። ፖሊስ ያደረገውን ምርመራ ምንም ያሉን ነገር የለም። ሀቢባኛ እውነታውን ነው እንወቀው። እውነታውን ማለት ያው ማርታ አብራት የምትሰራ ልጅ ማርታ መግባት እየፈለገች ነው። ማርታ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ማርታዬ ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለውን አጥፊው። ሶፊያ አስረጃት ፕሊዝ። ፕራይቬት የሚለውን ማጥፋት አለብሽ እንድናስገባሽ ውዴ። ኢንቫይት ልናረግሽ ሞዴሬተሮች አንቺን ኢንቫይት ለማድረግ እየሞከሩ እየሰራላችሁ አይደለም። ማርታ ገብቶሻል? ማን ሞቱ ነው? ቃልዬ ረሳችሁት እንዴ? እንዴት ትግባ ማርታ? የታለች? አስክሪን ገባ እንዲ ገብቶ ቆይ ሶፊ ትግባና ሀቡዬ እንዴት እንደሚደረግ አላቅም አለች። ስለዚህ ፕሮፋይሏ የምታውቂው ከሆነ አሁን ገዝቱን ብከፍትላት ታውቂያታለሽ? ልታስገቢያት? አውቃታለሁ። እሺ ልክፈተው አንዴ፣ ከዛ ቶሎ እንዘጋዋለን። ገዝቱን በጣም ታውቂያለሽ፣ እዚህ ቤት ሁሉም ይልክና ይጨናነቃል። ያው ከፍቼ እሺ ላኪ። መላክስ ታውቂያለሽ? ሪኩዌስት መላክ። ገዝቱን ከፍቼልሻለሁ፣ ሪኩዌስት ላኪ። ሌሎች ሞዴሬተሮች ፕሊስ፣ ሌሎች የሚልኩትም ዲክላይን አርጓቸው፣ ኤክስ አርጓቸው። ሌሎች እሷን መግባት እንድትችል ፕሊስ። ማርታ ጌስት ተከፍቶልሻል፣ ሪኩዌስት ጠይቂ። ታቂበታለሽ ጌስት አጣሻት? ምን አልሽ ሶፊያ? አይሰማም፣ ድምፅሽ ታፍኗል። አላከችም እያየው ነው። እሱንም ያወቀችበት አልመሰለኝም። ትንሽ ተመልከቺ ስራቸውን። 25 ሰው ሪኩዌስት ልኳል። አዎ ይኸው ዲክላይን እያረኩ ነው። እኛ ላይ ስራ ሲያበዙ ሪኩዌስት ላኪ እባክሽ። ኧረ ሜንሽን አድርጋችሁ ንገሯት። ገዝታ የተከፈተው ለእሷ ነው እንድትልክ። በስመ አብ። ጌስት ግን የምትልኩ ሰዎች ምን ሆናችሁ ነው? ምን ሊያወሩ ነው? እዚህ ቤት የመግባት ሱስ። ለዚህ ነው ገዝት
ይኸውልሽ እዚህ ዘሪዝን ሁሌ የኔ ገስት ዝግ የሚሆነው ያለ ምክንያት ሪኩዌስት ስለሚልኩ ምክንያታቸውን ተናግረው ኮመንት ላይ መባህ እንዲችሉ ነው ገስት። ስለዚህ በቃ አሁን እንዝጋው። ልጅቷ ያለች አላወቀችበት በላይ ቤቷ ሄዳ ልጇን ይዘን አናመጣትም። ስለዚህ ገስቱን እንዝጋው። ሶፊዬ ዲክላይን ያጸዳለሁ። ከታች አለሁ። ማርታ ጠበቅንሽ፣ መጣሽም ቀረሽም አትጠቅሚኝ። በቃ ምንም ማድረግ አንችልም። ቴንክ ዩ። አሁን ማድረግ ያለብን ነገር ለሚመለከተው አካል ማመልከት ነው። ሶ ሄዳችሁ ኢትዮጵያ ማመልከት ነው ያለባችሁ። ለህግ አካላት ውጭ ጉዳይ ሄዳችሁ አመልክታችሁ ውጭ ጉዳይ ቤይሩት ላለው ቆንጽላ ደብዳቤ ይልካል። ውጭ ጉዳይ ሄዳችሁ ልጃችን ራሷን አጥፍታ እንደሞተች አላመንም ብላችሁ ስትናገሩ ውጭ ጉዳይ ደብዳቤ ይጽፋል ለቤይሩት ቆንጽላ። ቆንጽላው ደግሞ እንግዲህ እንደገና ደግሞ አስክሬኗ ተቆፍሮ እንዲመረመር ትዕዛዝ ይሰጣል ማለት ነው። በተቀመጣልን የአስክሬን ምርመራ ውጤት ስላላመንበት ብላችሁ ታመለክታላችሁ ለውጭ ጉዳይ። አቡዬ አንቺ እንዳየሽው አሁን ለምሳሌ ስልሽ እኛ አሁን እዛ ሀገር ላይ መንስኤውን እራሱ እኮ የነገረን ሰው የለም እንዴት እንደሆነች። ምርመራው ላይ የሚለው የጭንቅላት መሰንጠቅና ደም መፍሰስ አይደል ውጤቱ የሚለው። ስለዚህ ውጤቱ በዚህ ውጤት አላመንበትም ብላችሁ ውጭ ጉዳይ ሄዳችሁ ይግባኝ መጠየቅ ነው። ይሄ እዚህ ጋር በተጻፈው ውጤት እኛ አላመንበትም፣ ድጋሚ ይመርመርልን ማለት ነው። ከዛ በሀገራችን ድጋሚ ይመርመርልን ብላችሁ ስታመለከቱ አስክሬን ተቆፍሮ እንዲመረመር ትዕዛዝ ይሰጣል ማለት ነው። ግን አንቺ ስታየው እንዴት አመንሽበት? ወረቀቱን ልኬልሻለሁ። እኔ አስክሬኑን አላየሁማ። እናንተ ናችሁ አስክሬኑን ስናይ ምንም አይነት የወደቀ ነገር የለውም። ይሄን ካላችሁ ለምን ቀበራችኋት? ሳትቀብሩ እኮ ነው እንዴ! እንዴት እንደዚህ ንጹህ አስክሬን ተልኮ ከፎቅ ከአራተኛ ፎቅ ወድቃ ነው እንባላለን ብላችሁ ፖሊስ ጠርታችሁ ለህግ አካል ጠቁማችሁ በህግ አስክሬኑ እንዲመረመርላችሁ ማድረግ የነበረባችሁ። ቀብራችሁ ስትጨርሱ ይሄን ስትሉ ካላመኑበት ለምን ቀበሩ? ለምን እሺ ብለው ተቀብለው አስክሬኑን ካዩ በኋላ ለምን ቀበሩ ነው የሚባለው አይደል? ስለዚህ ለምን ቀበሩ አስክሬኑን? ለምን መጀመሪያ አላስመረመሩም? እኛም እንደውም የጠበቅነው ኢትዮጵያ ከተቀበላችሁ በኋላ አስክሬኑን ታስመረምራላችሁ። ስለዚህ አሁን ስህተታችሁን ማስተካከል የሚቻለው ሄዶ በማመልከት ነው። ስቲል ዘይ ካን ዱ ኢት ሀቡ የስ ገኒ ዳትስ ዋት አም ሴይንግ እኮ ዘይ ካን ስቲል ዱ ኢት ስቲል ኤርሊ ምንም ችግር የለውም። ገና ትኩስ ነው ሬሳው። ስለዚህ ስቲል መመርመርና ሀቁ መውጣት ይችላል። ስለዚህ ሄዳችሁ የተደረገውን አላመንበትም። በሰዓቱ ደንግጠን ስለነበር ሳናስመረምር ቀበርን። አሁን ይውጣና ይመርመርልን እንዴ! አስክሬን ከስንት ዓመት በኋላ እንኳን እኮ ተቆፍሮ ይመረመራል ሀቅ እንዲወጣ። ስለዚህ ማመልከት ነው። አሁን ያንን ነገር እኛ እናደርገዋለን። መንስኤውንስ ማን ነው ሊያስረዳን የሚችለው? እኮ ከምርመራ በኋላ ነው የሚታወቀው። ምርመራው ተመርምሮ አዎ እቺ ልጅ አልወደቀችም፣ ስለዚህ በዚህ ምክንያት ነው የሞተችው ብሎ ይነገራል። የሞተችበት ምክንያት ሲታወቅ መጀመሪያ ስለዚህ መጀመሪያ ወደ ውጭ ጉዳይ ሄዳችሁ ማመልከት ነው ያለባችሁ። አላመንበትም ብላችሁ ከውጤቱ ነው እሱ የሚታወቀው። ትክክል አቡነት ጓደኛዋ አስተጠየቀች። ጓደኛዋን አላገኘናትም። ማርታ የምትባል ልጅ አለች እያሉ ነበር። አገባቡን አላወቀችም። ገስት ብንከፍትላት ኢንቫይት ብናደርጋት አታውቅበትም። ቁጥር ካላት እንደውልላት ትስጠን። ከዛ በኋላ የሚጠየቀውን አካል ትጠይቃላችሁ። ኤግዛክትሊ መጀመሪያ አስክሬኑ ይመርመር፣ ዶክተር ይናገር ውጤቱን። ከአስክሬኑ ምርመራ በኋላ እች ልጅ እውነት ወድቃ ነው ወይስ በሰውን የተገደለች ምንድን ነው? ስልክ የምታመጣዋ ልጅ ራሷን አጥፍታ ነው አለችን አላችሁ። ስለዚህ እናንተ ራሷን አጥፍታ መሆኑን ታምኑበታላችሁ። ግን ከፎቅ ራሷን ጥላ ሳይሆን በሌላ መንገድ ነው ራሷን ያጠፋችሁ ነው የምትሉት። እንደዛ ነው እያለችን እንደዛ ስትለኝ በቃ እኔ እንደዛ ነው ብዬ የማምነው። ራሷን እንዳጥፍታለች ምናምን ስትለኝ
በቃ ከፎቅ እንዳልተወረወረች ራሷን እንዳጠፋች ነው። በቃ ደግሞ ራሷን ለለውጥ ሄዳ እናቴን እቀይራለሁ፣ ቆሎ ከመሸጥ አወጣታለሁ፣ ብዙ ነገር አረጋለሁ ብላ ሄዳ እንዴት ራሷን ታጠፋለች የሚል ነው እኔ ጥርጣሬ ያደረብኝ ማለት ነው። ትንሽ የሆነ ነገር ሁና ተጎድታ ማለት ወይ ተሰብራ የሆነ ነገር ሁና ቢሆን ያው እርግጥ ነው ትክክል ነው፣ በቃ ወድቃ ነው ትያለች። ይሄ ግን ጤነኛ ናት፣ በቃ ከፊቷ ውጭ ምንም ነገር በቃ እና እሱን ነው እንደገና ወረቀቱን አንቺ ስታዩ እንዴት ነው? ቆይ አንቺ ወደ እኔ ላኪልኝ ብለሽ ልኬልሽ አለሁ። አንቺ ስታዩ አንቺ ልመንሽ ምኑን ወረቀት? እኔ በወረቀት እንዴት ላምን እችላለሁ? እኔ አስክሬኑን እኮ አላየውም። አስክሬን ያያችሁት እኮ እናንተ ናችሁ። ልክ ነሽ፣ እሱ ትክክል። አስክሬን ያየ ሰው እኮ ነው። ይሄ አስክሬን እውነት ከአራተኛ ፎቅ የወደቀ ነው አይደለም የሚለውን አስክሬን ባይኑ ያየ ሰው ነው። አስክሬኑን በአይናችሁ ያያችሁት እናንተ ናችሁ። እኔ አላየሁም። እንዴት እኔ መመስከር እችላለሁ? እውነት ነው፣ እሱ ልክ ነሽ። ስለዚህ አንቺ እናት ነሽ፣ ውስጥሽ ይነግርሻል። እቺ ልጅ አስክሬኗን በአይንሽ ስታይ የተሰነጣጠቀ ከአራተኛ ፎቅ የወደቀ የማይመስል ከሆነ ለምን ከአራተኛ ፎቅ ወደቀች አሉ? ለምን ሰው ያለ ምክንያት አይዋሽም። ስለዚህ ውሸት እየሸተተሽ ነው ወይ? ውሸት አለ ወይ? አላመንሽበትም ወይ? አዎ አላመንኩበትም ካልሽ ቀጥታ ወደሚመለከተው አካል ሄደሽ እኔ የልጄ አስክሬን ሲደርሰኝ እንደዚህ ነበረ፣ እኔ አላመንኩበትም ብለሽ የጭንቅላትሽን ጥያቄ የማስመለስ ኃላፊነት አለብሽ። ካለበለዚያ ሁሌ ጭንቅላትሽ እየጠየቀሽ ሰላማዊ ህይወት መኖር አትችይም። ስለዚህ ግዴታ አሁን ከጥርጣሬ ከምን ለመዳን ሰላማዊ ህይወት ለመኖር ግዴታ ሄደሽ ማመልከት አለብሽ። ያለ ምክንያት አይዋሽም። ለምን ዋሹ? ዋሽተው ስለዚህ ሄደሽ እና እኔ አላመንኩበትም ብልሽ ሄደሽ ማመልከት ነው ያለብሽ። ፊቷም ንጹህ ነው፣ ሁሉ ነገሯ ሰላም ነው። ስታዩ ጭንቅላቷ የተሰነጠቀ ነገር አለው የለውም? አይ ጭንቅላቷ የተሰነጠቀ አለው። ስትወድቅ ጭንቅላቷ ብቻ ነው የተሰነጠቀው ማለት ነው? ጭንቅላቷ ብቻ ነው ማለት ነው የተሰነጠቀ እንጂ ጭንቅላቷ የተሰነጠቀ አለው እና ፀጉሯ ተላጭቷል። ፊቱ በቃ ሙሉ ጠቁሯል። ያው ፊቷ ገጻችን ግን አይጠፋም አይደለም። ያው ወር ስለተቀመጠ ፊቷ ጠቁሯል እንጂ እንዳለ ፊቷ ገጻ እንዳለ ነው። ተሰፍቷል ጭንቅላቷ ተሰንጥቋል። አዎ ተሰፍቷል። የተሰነጠቀው ቦታ ተሰፍቷል። አዎ ተሰፍቷል። እሺ አስክሬኗን ፎቶ አንስታችሁታል? አላነሳ ነው ቢያንስ ፎቶ እንኳን አንስታችሁት ቢሆን ኖሮ አሁን እኮ ብያብል በባዶ ሜዳ ያለ ምንም ነገር ነው እኛ እዚህ ጋር እያወራን ያለ ነው። ወይ ማስረጃ ነገር የለም። ስለዚህ አሁን ያለው አንድና አንድ እድል ሄዶ ለህግ አካል ጠቁሞ ፍቃድ አውጥቶ አስክሬኑ ተቆፍሮ ምርመራ ይደረጋል። ይሄን ያለው መፍትሄ እንጂ ሌላ መፍትሄ የለውም። በቃ አዎ ሌላ ምን መፍትሄ ያለው? በወሬ እኮ መፍትሄ አይገኝም። በተግባር በምርመራ አስክሬኑ ተመርምሮ ከዛ የምርመራ ውጤት ዶክተር የሚለው ታይቶ ከዛ አንጻር ነው ሁሉ ነገር የሚሄደው። ስለዚህ የመጀመሪያው እርምጃ ማመልከት ነው። አላመንበትም እኛ ውጤቱ ከቤሩት የመጣውን ውጤት አላመንበትም። እዚህ በሀገራችን ላይ አስክሬኑ ይመርመርልንና ውጤቱን እኔ በሉ እንደዛ ነው ማድረግ ያለብን። አዎ የመጀመሪያው እርምጃ ያ ነው። የመጀመሪያው እርምጃ ያ ነው። አትሊስት ፎቶ እንኳን ቢኖራችሁ ፎቶ ወስዳችሁ ለባለሙያ ታሳዩ ነበረ እኮ። እሺ እሱማ ፎቶ ማንሳት ያው በወቅቱ እንግዲህ ያልኩሽ እኮ ተሳስተናል። ምክንያቱም ምንም እንትን ያለን ነገር የለም እኮ። አሁን ብር ውስጥ አውጥታልሻለች
ብሩ 50 ሺህ ብር ከፍያለሁ ያለችው። አዎ ደላላው አዎ ነው ያለው። ምክንያቱም አብረው ስለሚሰሩ ለእሷ ነው ከበር የሚያደርገው አይደል? አዎ ልክ ነው። ለሌላ ጉዳይም የተከፈለ 50 ሺህ ደረሰኝ ሊሆን ይችላል። አዎ ልክ ነው። ደረሰኝ ላከልሽ? አዎ ደላላውን የላከልኝ እሷ ሳትሆን እና ለምን ጉዳይ ይከፈል ፈጣሪ ነው የሚያውቀው። ምክንያቱም ደረሰኙ ላይ ለዚህ ጉዳይ እየተከፈለ አይልም። የ50 ሺህ ብር ደረሰኝ ነው እንጂ። ግን ከዚህ ከኛ ሀገር ነው እናንተ ጋር ነው ያለው? ኢትዮጵያ ነው ያለው ደላላው። ኢትዮጵያ ነው ያለው። ስም የለውም ታዲያ? አይመን ነው ስሙ። አይመን ነው። አይመን ማለት ግን ፈጣሪ ነው የሚያውቀው። አዎ እሱማ ልክ ነሽ። እውነት ነው። ያየው የለም ባይን በመልክ የሚያውቀው የለም። ቃልዬ ነፍሷን ይማራው በመልክ አላየችው። አላየችው። እውነት ነው። እሷ ባለችን ነው የተመራ እንትን አላለች። ስለዚህ ከባድ ነው፣ ብቻ ከባድ ነው ያለው ነገር ከባድ ነው። እኔንም እንደሰው የወሰደኝና ልቀላል። ኧረ ጦስሽ እንዴ! ኧረ አይባልም። ቅሪ በልሽ። ይህ ከፈጣሪ ጋር መጋጨት ነው። ሁሉ ነገር ጨለማ ሆነብኝ። እኔ ምንም ግራ ገባኝ። አይዞሽ እናቴ። አይዞሽ በርቺ። ቃልዬንም ፈጣሪ ነፍሷን ይማረው በገነት ያኑረው። አንቺም በርቺ፣ ለሌሎች ልጆችሽ ኑሪላቸው። ሌላ ልጅ የለሽ? ይህ ወንድሟ አይደል አብሮሽ ያለው? አይዞሽ በርቺ ዳሳሽዬ፣ በርቺ አይዞሽ፣ ጠንከር በይ። ምንም የሚበረታ ነገር የለውም። አብዛዬ በጣም የሚያሳዝነው ያላቅም ሁሉ ነገር ጨለማ ነው የሆነብኝ። አንድ ጀልንዶ እንጃ ያላቅም ሁሉ ነገር ጨለማ ነው የሆነብኝ። ዙሪያው ገደል ነው የሆነብኝ። ይሄ ሁሉ አልዞረልኝም። ፈጣሪ አለ። ምን ማድረግ ይቻላል? ፈጣሪ የወደደውን አደረገ። ሁላችንም ወደዛው ነን። ማርታ መግባት ግን ጥሩ ነበር። ማርታ መግባት ብትችልና እንዴት እንደነበሩ ከቃልዬ ጋር ብትነግረን ጥሩ ነበር። ግን መግባት አልቻለችም። ገስትን ብንከፍትላት እንዴት ፕራይቬት እንደሚከፈትን ብናሳያት ምንም ሊገባት አልቻለም። አይደለ? አዎ እንግዲህ ያልቻለችበት ይሆናል። ስልክ ቁጥሯን እንፈልጋለን። ስልክ ቁጥሯን ትስጠንና እኔ ወይ ስክሪን ሪከርድ አድርጌ ልኬላታ ዋን ባይ ዋን ስቴፑ ከገባት እንትላታለን። አቡዬ ዋትሳፕ ላይ ልኬልሻለሁ የማርታን ቁጥር። አዎ
ላኩላትኝ ስክሪንሻት እያረኩኝ እንዴት በስቴፕ ፕራይቬት አካውንቷን መክፈት እንደምትችል ለማርታ ላኩላት። እሺ እንጠብቃለን አቢባዬ። እሺ አስረድቻታለሁ። እየሞከረች ነው። ማርታን ዳሳሽ ማርታን ጠይቀሻታል? ለምን ቃል ይጨንቃት እንደነበረ? ይጨንቀኛል ትላት ነበር አይደል? እሷ ለማርታ ከዚህ በፊት ያሉት አይ ለምን ምንም ነገር ተነግሮኝ አያውቅም። እኔን አላለች። አሁን ኦልሬዲ ይሄ ከሆነ በኋላ ለማርታ ጠይቀሻታል ወይ? አልጠየኳትም። መቼ አገኘዋት? አይ ቁጥሯን ወንድ ልጅሽ ስለላከልኝ ብዬ ነው። የቃል ወንድም ከፋይሏ እንትን ውስጥ ነው ያገኘሁት እኮ ቁጥሯ እንጂ እኛን አላወራችንም። እሺ ችግር የለውም። ትምጣና እያደረገች ነው። ትምጣና እኔ እጠይቃታለሁ። ችግር የለውም።
ሱሱ አንዴ የቤሩት ቁጥር ስለሆነ ልላክልሽና ደውይላት በእናትሽ። ላኪልኝ ማሚ። እሺ ሀቡ ምን ልበላት? እየጠራ ነው። ሄሎ ነይና ኮመንት ላይ ጻፊ። ከፈትሽው ወይ በያት ዋትስአፕ ላይ ከፈትሽው? ሰራሙ ካለችልሽ ሰራለሽ? አልሰራልኝም። እሺ ገስት እንዴት እንደሚላክ አስረጃት ማሪ። ሁለት ያለበቱ ሰዎችን መንካት ነው በያት። ሰማያዊና ቀይ ሰዎችን መተሽ ንኪ በያት ቲክቶክ ላይ። እሱን ማታቀም ገስት እንዴት እንደሚላክ ቲክቶክ ላይ እኔ በሌላ ስልክ ላሳያት። ስክሪንሻት አድርጌ ገስት እንዴት እንደሚላክ ላሳያት። ፕራይቬት አካውንት እንዴት እንደሚከፈት ስቴፕ ባይ ስቴፕ ዋን ባይ ዋን። ይኸው ሱሱ ልታሳያት ነው። ዋን ባይ ዋን ስክሪንሻት እያደረኩ እያከበብኩ ይላኩላት። ረጅም ቮይስ ቀስ ብዬ እያስረዳው ላኩላት። ይሄ ሁሉ ካልገባት ምን ገስቱ ዝግ ነው። ስትመጣ ይከፈታል። ቆይ ባሌን ተሰናብቼ መጣሁ። ሊሄድ ነው። አስረዳሻት ሱሱዬ? የአንቺ ላይቭ ላይ መግባት ነው የከበዳት። ቆይ ልልክላት ነው አሁን ወደሱ አሳይቻታለሁ። እሺ ላይቭን ሼር አድርጊላት እና ዋትስአፕ ላይ ይሄን ነክተሽ ግቢ ቢያት። ሱሱዬ
ይሄን ላይፍ ሼር አድርጊላት ንኪውና እየላኩላት ነው እዚህ ለፍት ነው ቅድም ገብታ ኮመንት ላይ እኔ ማርታ ነኝ አስገቡኝ ብላ እየጻፈች ነበር። አሁን እንዴት አቃታት መግባት? ምንድነው ነገሩ? እሱ ያቻልኩት አለችኝ። እንዴት ላይቭ ላይ ገስት ላይ እንዴት መግባት እንደምችል አሳይቻታለሁ። ግን እሷ አንቺ ውስጥ መግባት ነው ያቃታት። ቅድም ገብታሽ ኮመንት እየጻፍሻን ነበሩ ያስገቡኝ እያልሽ ማርታ ነኝ እያልሽ በያት። ቅድም እንዴት ገባሽ? ልክ ቅድም እንደገባሽው ግቢ በያት።